ትርታ ቁርስን ነው በማድመጥ ላይ የምትገኙት። አብራችሁን ስለሆናችሁ እናመሰግናለን። ሰዓቱ ደግሞ ከሀገር ውስጥና ከውጭ የተሰሙ ዋና ዋና አበይት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። ኢትዮጵያ ከኢጋድ ጋር ያላትን ትብብር እንደምታጠናክር ተገለጸ። በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ኢትዮጵያ ከምስራቅ አፍሪካ የልማት በየነ መንግስታት ኢጋድ ጋር ያላትን ግንኙነት አጠናክራ እንደምትቀጥል ተገለጸ። የቋሚ ኮሚቴው ሰብሳቢ የሆኑት ዲማ ነጎ ኢጋድ ኢትዮጵያ ከምስራቅ አፍሪካ ጎረቤት ሀገራት ጋር በሰላም በልማትና በቀጠናዊ ትስስር የምትተባበርበት ወሳኝ መድረክ መሆኑንም አንስተዋል። ኢጋድ ለኢትዮጵያ ከፍተኛ ስትራቴጂያዊ ጠቀሜታ ያለው ቀጠናዊ ድርጅት መሆኑንም አመላክተዋል። ኢትዮጵያ ከኬንያ፣ ኡጋንዳ፣ ደቡብ ሱዳንና ሶማሊያ ጋር በኢጋድ በኩል የምታደርገው ትብብር ለቀጠናዊ ሰላም፣ ለጋራ ልማትና ለኢኮኖሚያዊ ትስስር ወሳኝ መሆኑን አስረድተዋል። የኢጋድ የፓርላማ ፎረም በአሁኑ ወቅት በስራ ላይ ባይሆንም የድርጅቱ ሴክሬታሪያት ያሉ ችግሮችን ለመፍታት ጥረት እያደረገ መሆኑን ተናግረዋል። አክለውም ኢጋድን ማጠናከር ለኢትዮጵያ ዘላቂ ጥቅምና ከጎረቤት ሀገራት ጋር ላለው የጋራ ትብብር አስፈላጊ መሆኑን መናገራቸውን የሕዝብ ተወካዮች መረጃ አሳይቷል። በሀገራዊ ምክክሩ አጀንዳዎችን በትኩረት ሲመለከቱ የነበሩ ተወካዮች ለስራ ቡድናቸው አቀረቡ። በሀገራዊ ምክክር ጉባኤው ከ8ቱ የአጀንዳ ቡድኖች የተውጣጡ 15 የአጀንዳ ምክረ ሀሳብ አጠናቃሪዎች ያጠናቀሩትን የአጀንዳ ሀሳብ ለየስራ ቡድናቸው አቅርበዋል። 500 አባላት ካሏቸው ቡድኖች ከእያንዳንዳቸው 15 በድምሩ 120 አባላት ያሉት ቡድን ካለፈው ሐሙስ ነሐሴ 7 2018 ዓ.ም ጀምሮ በሁሉም የአጀንዳ ቡድኖች የተነሱ የአጀንዳ ምክረ ሀሳቦችን በማዳመጥ ወጥ የሆነ ምክረ ሀሳብ ማቅረብ የሚያስችል ስራ ሲሰራ መቆየቱም ተጠቅሷል። ተወካዮቹ የየቡድናቸውን የአጀንዳ ምክረ ሀሳቦች ድግግሞሽ በማስወገድ ያልተቀናጁ ሀሳቦችን በማደራጀት ወጥ የሆነ ሰነድ አዘጋጅተው 500 አባላት ላሉት የሥራ ቡድን አቅርበዋል። የተደራጁ አጀንዳዎች የቀረቡላቸው 8ቱ ቡድኖች ሐሳብና አስተያየት አክለው የመጨረሻው ሰነድ እንዲዘጋጅ ለአደራጅ ቡድኖች መልሰዋል። ግብዓቶችን የሰበሰቡ የአጀንዳ ምክረ ሐሳቦችን የሚያጣጥሙ ቡድኖችም የተሰጧቸውን ሐሳቦች አካተው ለየሥራ ቡድኖቻቸው በየከሳቱ መርሃ ግብር በድጋሚ በማቅረብ እንደሚያጸድቁ እንደሚጠበቅ የሀገራዊ ምክክር ኮሚሽን አስታውቋል። ወደ ውጭ ዜናዎች አለፍን። በቅድሚያ አፍሪካ በዛምቢያ የምርጫ ቆጠራ ፕሬዝዳንት ሂቺሌማ ለድል መቃረባቸው ተሰማ። በዛምቢያ በተካሄደው ፕሬዝዳንታዊ ምርጫ ድምጽ ቆጠራ ከግማሽ በላይ መጠናቀቁን ያመላከተው የአፍሪካ ኒውስ ዘገባ በእስካሁኑ ቆጠራ የወቅቱ ፕሬዝዳንት ሀካይንዴ ሂቺሌማ ቀዳሚ ስፍራውን መያዛቸውን አስነብቧል። በጊዜያዊ ውጤት ማሳያ መሰረት ከ226 የምርጫ ክልሎች ከተሰባሰቡ ድምጾች ወደ 71 በመቶ የሚሆኑት ቆጠራ መጠናቀቁን ያመላከተው ዘገባው ከዚህ ውስጥ ፕሬዝዳንት ሂቺሌማ 62 በመቶ የሚጠጋ ድምጽ ሲያገኙ ዋነኛ ተፎካካሪያቸው ብሪያን ሙንዲቤሌ ደግሞ 36 በመቶ የሚጠጋ ድምጽ ማግኘታቸውን ጠቁመዋል። በዛምቢያ ምርጫ ደንብ አንድ እጩ ከ50 በመቶ በላይ የሆንታ ድምጽ ካገኘ ድጋሚ ምርጫ ሳያስፈልግ በቀጥታ እንደሚያሸንፍ ተደንግጓል። ይሁን እንጂ በዚህኛው ምርጫ ወቅት በተከሰቱ የደህንነት ችግሮች ሳቢያ የድምጽ ቆጠራው ለጊዜው ከተቋረጠ በኋላ ዳግም መጀመሩ ተዘግቧል። ይህንኑ ያነሱት የተቃዋሚ ቡድኖች የምርጫውን ተአማኒነት በተመለከተ ቅሬታ ቢያቀርቡም ቅሬታውን ውድቅ ያደረገው የዛምቢያ የምርጫ ኮሚሽን የድምጽ ቆጠራ የመጨረሻ ውጤቱን ለማሳወቅ እየሰራ እንደሆነ ተገልጿል። በመጨረሻም ኦማን በአሜሪካና ኢራን ድርድር ላይ ጣልቃ ከገባች ወታደራዊ እርምጃ እንደሚወሰድባት ፕሬዝዳንት ትራምፕ መዛታቸው ተሰማ። በአሜሪካና ኢራን መካከል በሚካሄደው ድርድር ላይ ኦማን እንቅፋት ከሆነች አሜሪካ የቦምብ ጥቃት ልትፈጽም እንደምትችል ፕሬዝዳንት ዶናልድ ትራምፕ አስጠንቅቀዋል።
ፕሬዝዳንቱ ይህንን ማስፈራሪያ የሰጡት አሜሪካና ኢራን በሆርሙዝ ሰርጥ የመርከቦች እንቅስቃሴን በተመለከተ ድርድር በሚያደርጉበት ወቅት እንደሆነ የአናዶሉ ዘገባ አውስቷል። በአሜሪካና ኢራን መካከል እንደ አስታራቂ ሆና በድርድር ውስጥ እየተሳተፈች ያለችው ኦማን ከኢራን ጋር በመመካከር በሆርሙዝ የመርከቦች መተላለፊያ ላይ መግባባት ለመፍጠር እየሰራች መሆኑ ሲዘገብ መቆየቱ ይነገራል። ትርታ ቁርስን ነው ከልቦ በቀረበው ትርታ 97.6 መሰናዶ ነው በመከታተል ላይ የምትገኙት። አብራችሁን ስለሆናችሁ እያደመጣችሁን ስለሆነ አክብሮታችን ላቅ ያለ ነው። ይህን ሰዓት አጋር በመሆን አብረውን እየሰሩ የሚገኙ ተቋማት አሉ። አጋሮቻችንን እናመሰግናለን። ማን እንደ እናት የሚለው እናት ባንክ የዚህ ሰዓት አጋራችን ነው። ትምህርት ቤቶች ዘርፈ ብዙ አገልግሎቶችን በአንድ ላይ የሚያገኙበትን እናት መላ ወይም ዩኒካሽ የተሰኘ የትምህርት ቤት ክፍያ ስርዓት ይዞላችሁ መጥቷል። በዚህ ክፍያ ስርዓት አብረውን እየሰሩ የሚገኙ ትምህርት ቤቶች ሁሉ ስራቸውን በቀላሉ በማከናወን ስኬታማ እንዲሆኑ አስችሏል ይላል እናት ባንክ። እናት መላ የክፍያ ስርዓትን ሲጠቀሙ የትምህርት ክፍያን በቀላሉ ለመፈጸም፣ ተማሪዎችን ለመመዝገብ፣ የተማሪዎችን መረጃ ለማስተዳደር ያስችሎታል የሚለው እናት ባንክ ዘርፈ ብዙ አገልግሎቶችን በሚያስገኘው የእናት መላ የትምህርት ቤት የክፍያ ስርዓት ደንበኛ በመሆን አብረውን እንዲሰሩ በኢትዮጵያ የሚገኙ ትምህርት ቤቶችን በታላቅ አክብሮት እንጋብዛለን የሚለው እናት ባንክ ይህን ሰዓት አጋር በመሆን አብሮን ቆይታ ያደርጋል። ሌላኛው አጋራችን ራይድ ትራንስፖርት ነው። ራይድ ለረጅም ዓመታት ሚሊዮኖችን በማገልገል አሁንም እያገለገለ የሚገኝ የትራንስፖርት አማራጮችን የሚያገኙበት ተቋም ነው። የዕለት ተዕለት የሰራተኞች ማመላለሻ ሲፈልጉ እንዲሁም ደግሞ የደንበኞች ስብሰባ ሲኖር፣ የአውሮፕላን ማረፊያ ዝውውሮች ወይም ደግሞ የከፍተኛ የስራ መሪዎች ጉዞ ሲኖር ራይድ ኮርፖሬት አስተማማኝ የመጓጓዣ አገልግሎትን ያቀርብሎታል። ሁሉንም በአንድ የድርጅት አካውንት በማድረግ ማዕከላዊ የክፍያ አከፋፈል እንዲሁም ደግሞ ዝርዝር የጉዞ ሪፖርቶች፣ ቀለል ያለ የውጭ አስተዳደርን በመጠቀም የትራንስፖርት ወጪውን ይቆጣጠሩ የሚላችሁ ራይድ ትራንስፖርት 24/7 የደንበኞች ድጋፍ ቡድን እርስዎን በማንኛውም ጊዜ ለመርዳት ዝግጁ ናቸው። የራይድ ኮርፖሬት አገልግሎት ተጠቃሚ ሁኑ የሚላችሁ ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። አጋራችን ስለሆነ እናመሰግናለን። እየተከታተላችሁ አብራችሁን ስለቆያችሁ ከልብ አመሰገን። ብርቱካን ዋልተ ንጉስና ንጉሱ በሪሁን በቀጥታ እያስተናገድናችሁ፣ ኢዩኤል አሰፋ ደግሞ ቴክኒኩን በጥራት እየተቆጣጠረ ጥቁም ዜማዎችን የጋበዘን የጋራ ቆይታ አደረግን። መልካም ቀን እንዲሆንላችሁ ተመኘን። ትርታ 97.6 ኤፍኤም ከልቦ የቀረበ